ሁለት እቺ ሴት ዝታ ብቻ አልቀረችም። ከሱ ጋር በተመለስኩኝ በሆኑ ቀናቶች ውስጥ እንደዚሁ የድብደባ ሙከራ ተደረገብኝ። በፈጣሪ እርዳታ አመለጥኩኝ። ለሁለተኛ ዙርም ተደገመ። ያኔ ደግሞ የተወሰነ ነገር ቢነካኝም የዚያን ያህል ጉዳት የሚያደርስ ግን አልሆነም። በሁለተኛ ዙር ከተደገመ በኋላ ግን እኔም ዝም አላልኳትም። ቀጥታ አመልክቼ ክስ ከፈትኩባት። ለህይወቴ ታሰጋኛለች፣ እንደዚህ አይነት ሙከራዎችም ከአንድም ሁለቴ አስደርጋብኛለች። ስለዚህ አንድ ነገር ብሆን ተጠያቂ እሷ ናት፣ ጠይቅልኝ የሚል ማስረጃዎችን አዋቅሬ ምስክሮችን አደራጅቼ ክስ መሰረትኩባት። 1 ሳምንት እስር ቤት ቆየች። ከ1 ሳምንት በኋላ ፍርድ ቤት እንድትቀርብ ተደርጎ ፍርድ ቤት በዋስ ፈርማ እኔ ባለውበት አካባቢ ላይ በፍጹም እንዳትታይ እንዳትገኝም አስጠንቅቀው በዋስ ተለቀቀች። ያቺ የ1 ሳምንት የእስር ቤት ቆይታዋ ብዙ ነገር ያስተማራት ይመስለኛል። ቀጣይ ህይወቷን እስር ቤት መማቀቅ የፈለገች አይመስለኝም፣ በትንሹም ቢሆን የእስር ቤትን ህይወት ስለቀመሰችው። ከዛ ተረጋጋችውለት። እሱም ትንሽ ቆይቶ መጥቶ ወደ ስራው ገባ። ኋላ እንደሰማሁት የምትችለውን ሁሉ ንብረት አሸሸች። ማስተካከል ያለባትን ከንብረትና ከንብረት ጉዳይ ጋር የተያዙ ነገሮችን አስተካክላ ከጨረሰች በኋላ ባለቤቷን ከሰሰችው። ከጠበቆች ጋር ተመካክራ መሄድ ባለባት መንገድ ቀድማው ሄዳ ከሰሰችው። ፍርድ ቤትም ከቀረቡ በኋላ አልወቀሳትም፣ አልከሰሳትም። እሷ በምትፈልገው መንገድ እሷ ባለችው ሁሉ ተስማምቶ ፍቺው ሆነ። 2 ያ ዓመት ድራማ የሚመስል ዓመት ነበር። በብዙ ውጣ ውረዶች፣ በብዙ አዳዲስ ታሪኮች፣ በብዙ አዳዲስ ነገሮች የተሞላ ሆኖ አለፈ። እኔም ወለድኩኝ። እስከ ወልድ ድረስ በነበሩት ጊዜያቶች ውስጥ የኔም ሆነ የሱ ህይወት በብዙ ውጣ ውረዶችና ከፍ ዝቆች የተሞላ ሁሉ ስለነበሩ አልተገናኘንም፣ አላወራንም። ብቻ እሱ ምን ያለሁበትን በወሬ ወሬ ይሰማል፣ እኔም እሱ ያለበትን ሁኔታ በወሬ ወሬ ነበር የምሰማው። ፍቹን ካጠናቀቀ በኋላ ቤት ተከራይቶ እንደ አዲስ ህይወትን ሀብሎ ጀመረ። ስራ ቦታ ላይም እድገት አግኝቶ መጀመሪያ ከነበረበት መስሪያ ቤት ወደ ሌላ መስሪያ ቤት ተሸጋገረ። 2 ከሱ ጋር ለሁለተኛ ዙር የተገናኘ ነው ለመውለድ ሐኪም ቤት የገባው ቀን ነበር። ለመውለድ ወደ ሐኪም ቤት ሲሄድ ደወልኩለት። ምጥ ላይ ነኝ፣ ምትችል ከሆነ ካጠገቤ ማንም ስለሌለ ና አልኩት። መጣ። ኦፕሬሽን ተደርጌ ወለድኩኝ። እነዛን 2 ቀናቶች ሐኪም ቤት ሳድር ማንም አጠገቤ ስላልነበር ያደረልኝ እሱ ነበር። ከሐኪም ቤት ወጣ። አራስ ቤት ላይ ማንም የለሽም ብሎ እኔ ጋር መጥቶ ተቀመጠ። በሚችለው ያህል በወንድ አቅሙ በገንዘቡም በጉልበቱም ተንከባከበኝ። 2 ወሩን ካጠገቤ ሳይለይ አሳለፈ። ከአራስ ከወጣው በኋላ ወደ ቤቱ ለመመለስ ሲዘገጃጅ አትሂድ፣ እዚሁን ቀለል ያለ ፕሮግራም እናዘጋጅና ፈቃደኛ ከሆንክ እንጋባ አልኩት። በዚህ ፍጥነት ትዳር ውስጥ እንኳን መግባት አልፈልግም፣ ትንሽ ማሰብ እፈልጋለሁ፣ ጊዜ ስጭኝ አለኝ። አልተጨቃጨኩትም፣ እሺ አልኩት። 2 ከዛ በኋላ እኔና እሱ እንደ ባልና ሚስት ለመኖር ውጪ ላይ ብቻውን መኖር ነበረበት። ለምን ያን እንደፈለገ አላቅም። አልፎ አልፎ እየተገናኘን የተወሰኑ ቀናቶችን ካሳለፍን በኋላ ትዳር ጠየቀኝ። እኔም ምሽታዬን ገልጬ ቀለል ያለ ፕሮግራም አዘጋጅተን ትዳር ሆነ። 2 ዛሬ እኔና እሱ ተጋብተን መኖር ከጀመርን ዓመታትን አስቆጥረናል። ከሚስቱ ጋርም ከተለያየ ከሷ ጋር ያፈራቸውን ንብረትም ሆነ ምንም ነገር አልጠየቃትም። ሁሉን ነገር ልጆቼን አሳድጊበት፣ ራስሽም ኑሪበት ብሎ እርግፍ አድርጎ ትቶላታል። ከምንም ተነስተን ከዜሮ በምትይው ደረጃ እኔም እሱም እየተጋገዝን ዛሬ ጥሩ ህይወት እየኖርን ነው። 2ኛ ልጅ ለማርገዝ ብሞክርም እስካሁን ግን አልተሳካልኝም። ጤናማ ፍልቅልቅ በጣም ቆንጆ የሆነ ልጅ ግን ተሰጥቶኛል። እሱንም በአባትና በእናት ፍቅር ተንከባክበን እያሳደግነው ነው። በፈቀደችለት ጊዜ ተለማምጧትም ለምኗትም ሄዶ ልጆቹን ያያል፣ ይዟቸው ይወጣል፣ ያዝናናቸዋል። ትምህርት ቤት በሚከፈትበት ሰዓት ለትምህርት ቤት የሚያስፈልጋቸውን ሁሉንም ነገር ለልጆቹ ያሟላል። የትምህርት ቤት ክፍያውንም ቢሆን እራሱ ነው የሚከፍልላቸው። በእርግጠኝነት አሁን ላይ ሳያት
ባለቤቱ በትዳሯ መፍረስ በጣም የተቆጨች ይመስለኛል። አብሶ ከኔ ጋር ከተጋባንና መኖር ከጀመርን በኋላ ሌላ ጊዜ የማታሳየውን መለሳለስ፣ እሺ ብላ ልጆቿን መስጠት፣ አንዳንዴም ደግሞ እየደወለች ልጆቹን አመማቸው፣ እንደዚህ ሆኑ፣ እንደዛ ሆኑ፣ ናና ሐኪም ቤት ውሰድ፣ ናና እንዲያርግላቸው እያለች መጠየቅ ጀምራለች። ከእሱ ጋርም ስናወራ እንደ ድሮ በትዕቢት በስድብ በቁጣ ሳይሆን በእርጋታና በመለሳለስ እያወራችሁ እንደሆነ ይነግረኛል። በቅርቡ እንደውም ምንድን ያለኝ፣ ያኔ በጣም ችኩልና ስሜታዊ ሆኜ ነበረ። በጣም ይቅርታ፣ መለያየታችን ትክክል ቢሆንም በዛ መንገድ ግን ማድረግ አልነበረብኝም። አሁንም ቢሆን ከኔ የምትፈልገው ነገር ካለ ንብረትህ ነው መውሰድ ትችላለህ ብላለችኝ አለ። አንተስ ምን አልካት አልኩት። አይ እንደዚህ ማሰብ መጀመርሽ ራሱ ትልቅ ነገር ነው። እኔና አንቺ ያፈራነው ንብረት የልጆቻችን ነው። ችግር የለውም። አንቺ ልጆችን አሳድጊበት፣ ተጠቀሚበት። እኔ ወንድ ልጅ ነኝ። አሁንም እየኖርኩ ነው። ወደፊትም የምፈልገውን ህይወት ገንብቼ እኖራለሁ ብዬ አልኳት አለኝ። በጣም ጥሩ አደረግክ አልኩት። ሆኖም ግን ትንሽም ቢሆን ቅናት ሸንቆጥ ሳያደርገኝ አልቀረም። የሆነው ሆነና መቅናቱም መናደዱም መጥፎ መናገሩም አስፈላጊ አይደለም። ለህይወቴ ለትዳሬ አይረባም። ጭቅጭቅንና በመካከል አለመተማመንን፣ ቤት መጥላትንና መፈራራትን ስለሚያመጣ በምንም ሁኔታ እሷንም ሆነ ልጆቹን አግኝቶ ሲመጣ ጥርጣሬን አላሳየው። ደስተኛ ሆኜ ልከዋለሁ፣ ደስተኛ ሆኜ እቀበለዋለሁ። ውስጤ ላይ እንደዚህ አይነት ስሜቶች ሲሰሙኝ ራሴን ወቅሼ መክሬ አስታግሳታለሁ። ሁለት እውነት ለመናገር በእሷ ቦታ ሆኜ ሳስበው በትክክል በድለናታል። የትዳሯ ክፍተት እንዳለ ቢሆንም በተቻለ መጠን የነበረባትን ክፍተት በባለሙያም ሆነ በምትቀርባቸው ሰዎች እንድታስተካክል ብዙ እርምጃዎችን መውሰድ ነበረበት ብዬ አስባለሁኝ። ከዛም ባለፈ ግን እሱ የአቅሜን ያህል አድርጌያለሁ ብሎ እንደዚህ አይነት ነገር ላይ ከወደቀ በኋላ ሙሉ ለሙሉ በደሉ የደረሰባት እሷ ላይ ነበር። ያ መከዳትና ሐዘን ሲደርስባት የወሰደችው እርምጃ፣ የሄደችበት መንገድ ትክክል አለመሆኑና በስሜታዊነት ስለተዋጠች ትዳሯንም ክብሯንም ስሟንም እንድታጣ አድርጓታል። ምንም ተበዳዮች ብንሆን በደላችንን የምንናገርበት መንገድ እርጋታና ብልሃት የተሞላበት እስካልሆነ ድረስ ተበድለሽም እንደ በዳይ የምትታይባቸው ብዙ አጋጣሚዎች አሉ። የእሷን ነገር እውነተኛ ሆኜ ቁጭ ብዬ ሳስበው ተበድላ እንደ በዳይ ነው የታየችው። ተገፍታም እንደ ገፊና እንደ መጥፎ ሴት ነው የተቆጠረችው። ያም የሆነበት ምክንያት ያደገችበት የመጣችበት መንገድ ሊሆን ይችላል። አደባባይ ላይ ሆነ መስሪያ ቤት ላይ የወሰደቻቸው እርምጃዎች፣ ከአንደበቷ ያወጣቻቸው ስድቦችና ስታረግ የነበረው ነገር ሁሉ ባያትም በሰማትም ሰው ተገማች አድርጓታል። ከዚሽ ጋር ነበር እንደ የሚኖረው። ለካ ብዙ መከራ አሳልፏል፣ ብዙ ነገር ችሏል። ይቺ ሴት ናት የሱ ሚስት፣ ይቺ ሴት ናት የሱ ባለቤት እያለ የሰማት ያያት ሁሉ ያላዘነለት የለም። እሷ ተበድላ ሁሉም ሰው ያዘነና ፈረደባት እሷ ላይ፣ የታዘነለት ደግሞ እሱ ሆነ። ያንንም ያደረገባት አነጋገሯ፣ ትዕግስት ማጣቷና ለራሷ የነበራት ክብር ዝቅ ማለቱ ከአንዲት ሴት የማይጠበቁ ብዙ አስቀያሚ ነገሮችን በማድረጓ ህይወቷንም ክብሯንም እውነቷንም ጭምር አታለች። እኔ እሱን በማግባቴ ምንም ጸጸት አይሰማኝም። ምክንያቱም ትዳሩ እንዳይፈርስ ህይወቱ ላይ ተረጋግቶ እንዲኖር ከሷ በላይ እኔ ብዙ ተግቻለሁ ብዬ አስባለሁኝ። ሸሽቻለሁ፣ ህይወቱን ትቼለታለሁ። መጀመሪያ የሰራውን ስህተት በሚያስጠላ ስህተት እንዳይቋጨው ምችለውን ሁሉ አድርጌያለሁ። ነገር ግን እሷ ያንን ማድረግ ስላልቻለች እጣ ፈንታ ነው አዙሮ አገናኘን። እኔንም ባያገባ እኮ ማንንም ሊያገባ ይችል ነበር። ስለዚህ የኔ እጣ ፈንታ ነው፣ የኔ እድል ነው፣ የኔ ክታብ ነው ብዬ አምኜ ተቀብያለሁ። ለሞላ ጎደል ትዳሬ ሰላማዊና ጥሩ ትዳር ነው። ምናልባት ብዙ ሴቶች ሊሰድቡኝ ሊረግሙኝ ይችላሉ። ይህን ሁሉ ቢያደርጉ ግን አልወቅሳቸውም። ልክ ናቸው። ባለትዳር ከሆነ ወንድ ጋር እኔም በህይወቴ ዘመን ሁሉ የምጸየፈውን ነገር ነው ያደረግኩት። የቷም ሴት እንድታደርገው እንደዚህ አይነት ነገር ውስጥ እንድትገባ አልመክርም። አሁንም የሚያጸይፈኝና የሚያሳቅቀኝ ነገር ነው። ሁለተኛ ግን ሚስቶች፣ ትልቁ መልእክቴ ለሚስቶች ነው። ሁሌም ራሳችንን እንድናይ፣ ባሎቻችን እንደ ቀልድም ሆነ በምር የሚነግሩንን ነገር አለብኝ ወይ ብለን ከሌሎችም ሰዎች ከቅርቦቻችንም ከሩቆቻችንም ቼክ ማድረግ፣ ህይወታችንን ለማስተካከል ህይወታችንን ያማረ ለማድረግ ሁሌ የምንችለውን ጥረት ማድረግ፣
ከምንም በላይ ደግሞ አደጋና ችግር በሚደርስ ሰዓት ውሳኔያችን በእርጋታና በትዕግስት እንዲሁም በብልሃት የተሞላ እንዲሆን አበክሬ እለምናለሁ። አንዳንዴ ተበድለንም እንደ በዳይ የምንወቀስበትና የምንንቋሸሽበት ጊዜ ስለሚኖር ይህን ሁሉ ነገር የሚያመጣው ግን የኛ አለመረጋጋትና ለራስ ክብር አለመስጠት ነው ላለው ትለናለች። የዛሬው ታሪካችን በዚሁ ያበቃል። በሌላ ታሪክ እስክንገናኝ